بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على رسول الله صلى الله عليه وآله وسلم ክብራትና ክብራን ተመልካቾቻችን እንደዚሁም እዚህ ተገኛችሁ ታዳሚያን እንኳን ደህና መጣችሁ ሰላምታችን በያላችሁበት ድረስ አሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ ወአለይኩም ሰላም ወራህመቱላሂ የአዲስ አበባ ከተማ አስተዳደር የሲቪል ምዝገባና የነዋሪነት አገልግሎት ኤጀንሲ ይፋ ባደረገው ሰሞነኛ የሩብ ዓመት የሥራ ክንውን ሪፖርቱ በከተማችን ከአምናው ተመሳሳይ ወቅት አንጻር ሲመዘን የጋብቻ ምዝገባ በ14 ከመቶ መቀነሱንና የፍቺ ምዝገባ ደግሞ በ44.5% መጨመሩን ይፋ አድርጓል። ይህ በጣም አስደንጋጭ መረጃ ነው። እንደ ኤጀንሲው መረጃ ከሆነ ባለፉት 3 ወራት ብቻ በአማካይ በየወሩ 400 ፍቺዎች እየተመዘገቡ የቆዩ ሲሆን ይህ ዳታ በባህል ወይም በሃይማኖት የጋብቻ ስነ ስርዓት ፈጽመው ለምዝገባ ወደ ኤጀንሲው ጽህፈት ቤቶች ያልመጡትን ሳያካትት የወጣ ዳታ ነው። በየወሩ 400 ፍቺዎች እየተመዘገቡ ቆይተው ነበር። ስለዚህ ላለፉት 3 ወራት ብቻ በየዕለቱ በአማካይ 15 ፍቺዎች እየተመዘገቡ እንደነበር ኤጀንሲው በሪፖርቱ አመልክቷል። ይህ ይፋዊ መረጃ የፍቺን መጨመር በማስመልከት ጥናት ላይ ተመስርቶ ተጨባጫችንን ግልጽ ያደርግ እንጂ ለፍቺው መበራከት እንደ ምክንያት ሊጠቀሱ የሚችሉ የትዳር ስንክሳሮችን ለይቶ አላስቀመጠም ወይም አልጠቀሰም። ምንም እንኳን ለጋብቻ በፍቺ መጠናቀቅ በርከት ያሉ ስነ ልቦናዊና ማህበራዊ እንደዚሁም ኢኮኖሚያዊ ምክንያቶች እንዳሉ ቢታመንም ዛሬ በጎጆ ፕሮግራማችን ላይ የምናነሳው አብይ ጉዳያችን ግን የበርካታ ጎጆዎች የጋራ ህመም እንደሆነ ብዙዎቻችን እንስማማለን። የአንድ ቤተሰብ ፍሬያማነት ማሳያ እንደሆነ በበርካታ የመስኩ ባለሙያዎች የሚገለጸው የዛሬው አብይ ጉዳያችን ኮሚዩኒኬሽን ወይም ወደ አማርኛ ሲመለስ ተግባቦት ይሰኛል። ይህ የወንዶችንና የሴቶችን ተፈጥሯዊ ስሪት ከመረዳት የሚፈለቀቅ ልዩ ዓለም ከትዳር ህይወት በዘለለ ለሁሉም አይነት የኑሮ እንቅስቃሴያችን ጠቃሚ የሆነ ክህሎት ሲሆን ወደ ጎጆአችን ሲመለስ ደግሞ የበለጠ እጅግ በጣም አስፈላጊው ንጥረ ነገር ሆኖ እናገኘዋለን። ውጤታማ ተግባቦት በትዳር ውስጥ ስላለው ዘርፈ ብዙ ሚና እያነሳሳን ቆይታ የምናደርግበት የዛሬው ዝግጅታችን እንደ ሁልጊዜውም በርካታ ቁም ነገር የምትገበዩበት እንደሚሆን ተስፋ አድርጋለሁ። ክብራትና ክብራን ታዳሚያን በድጋሚ እንኳን ደህና መጣችሁ። በያላችሁበት ሆናችሁ ይህንን ልዩ የቤተሰብ ፕሮግራማችንን ለምትከታተሉን ሁሉ አብራችሁ እንድትቆዩ ግብዣን እያቀረብኩ ከፕሮግራሙ ዋና አዘጋጅ የስነ ልቦና ባለሙያ ኡስታዝ አብዱል ገፋር ሸሪፍ ጋር በመሆን መሐመድ ፈረጅ በቁም ነገርና በመማማር አብረን እንድንቆይ በአክብሮት ጋብዛለሁኝ። ለፕሮግራሙ መሳካት የተባበሩንን የምንጊዜ ማጋሮቻችንን ቢላሉል ሐበሺ ማዕከልንና አህላም ፈርኒቸርን እጅግ አድርጌ አመሰግናለሁ። ለጎጆዬ የቤተሰብ ተኮር ፕሮግራማችን ይቀጥላል። ተመልሼ እመጣለሁ። ተመልሰናል። የተወዳችሁ ተመልካቾቻችን ለጎጆዬ ቤተሰብ ተኮር ፕሮግራማችን ጀምሯል። እንኳን ደህና መጣችሁ። እንኳን ደህና ቆይ መሐመድ። እንዴት ነህ? ሳምንቱ እንዴት አለፈ? አልሐምዱሊላህ። እንዴት ናችሁ? ውድ ታዳሚያን እንኳን ደህና መጣችሁ። በድጋሚ ስለተገናኘን በጣም ደስ ብሎናል። ክብራትና ክብራን ተመልካቾቻችን እናንተም እንደዚሁ ከጎጆዬ ቤተሰብ ተኮር ፕሮግራማችን ጋር ለመቆየት ፈቅዳችሁ ከኛ ጋር ስለምትሆኑ በጣም አመሰግናለሁ። ባለፈው ሳምንት በጣም ሰፋ ያለ ነገር ስናነሳ እንደቆየን ታስታውሳለህ ኡስታዝና በተለይ የመክተኛው አለይሂ ሰላም ጎጆ እዛ ውስጥ የነበረውን ፍቅርና ክብር ለማነሳሳት ስንሞክር ነበር። እግረ መንገድ ደግሞ አራቱን የባል ሐቆች በሚስቶች ላይ አንስተንም እንደነበረ ታስታውሳለህ። ታዳሚያንም ተመልካቾችም እንደዚሁ የሚያስታውሳሉ። በተለይ ከታዳሚዎች ጋር ቆንጆ ቆይታ ያደረግንበት የንቃት የነበረው ተሳትፏቸውን ማንረሳው ነው። የምት ጉዳይም የሚዘነጋ አይደለም። ቤታችሁ ውስጥ እንደተወያያችሁ በርካቶችም ሀሳብ አድርሳችሁናል። በጣም ነው የምናመሰግነው። ዛሬም እንደተለመደው ከታዳሚያን ሀሳብ በመነሳት ጉዳያችንን እናያለን። አብይ ጉዳያችን ምን መልክ እንደሚኖረው እናንተ ጋር የሚኖሩ ፊድባኮችም ጥቆማ እንደሚሰጡ ጭምር እገምታለሁኝ። መፈልገው ተግባራዊ ምላሻችሁን ነው ኢንሻአላህ። የእናንተን ተግባራዊ ምላሹ እንደታዳሚያን የወንዶቹን እናስቀድምና የእህቶችን ደግሞ አስከትለን ለማየት እንሞክራለን። የወንዶቹን ምላሽ እናስቀድማለን። ከዛ እህቶች እዛ ቦታ ላይ ብትሆኑ ምንድነው የምታረጉት የሚለውን ለማየት እንሞክራለን። ቤት ውስጥ ነው ያላችሁት። እንደተለመደው ራት ቀርቧል። ያው ብዙ ቤት እንደሚደረገው አባወራው መጥቶ ቢስሚላህ ሳይል ያኔ ሳይባርከው መመገብ ምናምን ያን ያህል የተለመደ አይመስለኝም። ብዙ ጊዜ እንደዚህ አይነት ነገር ስለሚደረግ ነው። አንዳንድ ቦታ ላይ ይደረግ ከቻለ አላቅም። እና አባት እየተጠበቀ ነው። በመሃል ባለቤቱ ትጣራለች። በተደጋጋሚ ነው እባክና እናራት እንብላ፣ ልጆቹ መተኛት አለባቸው። ግን እንደኔ አይደለም የምታወራው። በጣም አለስልሳ ሊሆን ይችላል። ልጆቹ መተኛት አለባቸው፣ ነገ ተማሪዎች ናቸው።
አይመጣም አባወራው እስካሁን ምንም ግድ አልሰጠውም ብዙ ስለዚህ ድንገት ወዳለበት ዞር ብላ ስትመለከት መጽሐፍ ቢሆን ጥሩ ነው ግን ብዙ ጊዜ አሁን ሞባይል ሆኗል መሰለኝ አይደል ሶሻል ሚዲያ ምናምን እዛ አካባቢ ቢዚ ነው እሱ እና ሚስት ይሄን ነገር መታገስ ስላልቻለች ከመቅስፈት ትመጣና የያዘውን ነገር ነጥቃ ተወረውርበታለች እንግዲህ መጽሐፍ ከሆነ ጋዜጣም ከሆነ ቀዳዳ እየጣለችው ነው መጽሐፍ ከሆነ ነጥቃ ወርውራለች ሞባይል ከሆነ እንኳን መጨከን አይመስለኝም ወይ የሆነ ነገር አድርጋለች ጥያቄው ወንዶቹ በዚያ አባወራ ጫማ ውስጥ ሁኑና ምን አይነት ምላሽ ነው የሚኖራችሁ ለሷ ድርጊት የናንተ ተግባራዊ ምላሽ ምንድነው እህቶች ጋር ደግሞ ሲመጣ እህቴ አንቺ እዚች እንስት ቦታ ላይ ብትሆኚ ምንድን ነበር መታረጊው ደጋግመሽ ራት እንዲመጣ ጠይቀሽዋል ልጆች እየተኙ ነው ምንድነው ልትወስጂ የምትችይው እርምጃ በዚህ ሐሳባችንን እናፍታታና የኡስታዝን የተዘጋጀበትን አብይ ጉዳይ ወደ ማየት እንመጣለን እንቀጥል ቢስሚላህ እኔ ቢሆን መጀመሪያ ማደርገው ወደዛኛው ሳልሄድ መጀመሪያ የቤት መተዳደሪያ ደንብ አለን የቤት መተዳደሪያ ደንባችን በዲናችን መሰረት በዛ ነው እኔም እሷም ቤተሰቡም ሁሉ የሚተዳደረው እሺ ያ ስለሆነ እንደ አንድ ሙስሊም ያንን መጣስ የለብኝም ከዛ አንፃር የሰው ልጅ ነውና ሊዘናጋ ይችላል አንዳንድ ነገሮች እንትን ሊያደርጉ ይችላሉ ያንን እርምጃ እሷ የምትወስድበት ጊዜ ማለት ነው ለምሳሌ ሞባይሉን ሌላ ነገር የሚሆን ወረወረችው ወይ ሳምነት ተቀጨ ምን ታረጋለህ የሚያደርገው ነገር እዚህ ጋር ስተቱ የማን ነው የቤት ደንቡን የጣሰ ማን ነው ራሴ ስለሆንኩኝ ራሴ መቆጠብና ያይን እሷን ያደረግ ብናደድም ማለት ነው ራሴን ቆጥቤ ምክንያቱም ጥፋቱ የኔ ነው የቤቱን ደንብ የጣስኩት እኔ ነኝ ስለዚህ አላፍተናየም እንዳለብኝ ሆኖ እንቱን ህጉን የጣስኩት እኔ ስለሆነ የተወሰነብኝን እርምጃ አቀበላለሁ ራሴን ቆጥብ አድርጌ ለወደፊት እንዳይመለስብኝ ያን ስተት ለማረም በውስጤ ጥረት አደርጋለሁ አላሁ አለም እርግጠኛ ነኝ ይሄንን ታደርጋለህ በኢዝኒላህ ተዓላ ቢስሚላህ ስሜ አብዱልቃድር መሐመድ ይባላል ያው አሁን በተነሳው ሐሳብ ላይ ሐሳብ ለመስጠት ያህል እኔ በባልየው ቦታ በሆን የሚሰማኝ ስሜት መጀመሪያው ስተት እንደሰራው አምናለሁ ግን ደግሞ ሐቂቃ ማልክደው የሆነ ቀልቤ ይሰበራል እንዲመንጭቃ ስትወስድ ጥሩ ስሜት አይሰማኝም ያን ስሜት በተቻለኝ አቅም የራሴም ቅድም እንደተባለው ብዙ ጊዜ ስለጠራችኝ ለመሰበር ዋጥ ለማድረግ ሲዝኑን አሳልፈዋለሁ በእንደዚህ ሲስተም ከዛ በኋላ ግን ያው ገበታም ስለቀረበ አጣጥዬ ምናልባት በዛ ሰዓት የተለያየ ነገር ወደ ቁጣም በሄድ ቢፈጠሩ ልጆቹን ቀልብ ላለመስበር ምክንያቱም በዚህ መሃል እኔና እሷን ስተት እየሰራን ያለ ነው ስለዚህም ለልጆቹ ስል ይህን ችግር እንደምንም አሳልፈውና ከገበታ በኋላ ግን ብቻችንን ስንገናኝም ሊሆን ይችላል ወይ ደግሞ በንጋታው ዲቴል ያው የኔ ስተት እንዳለ ሆኖ ግን ይህንን ሊመልሰኝ የሚችለው ያንቺ እንዲህ አይነት አክት እንዳልሆነና ቢያንስ ያው የኔ ዊክነስ እንዳለ ሆኖ አንቺ ግን እንዴት ነበር እንዲህ ልታደርጊልኝ የምትችይው ለዚህም ከቻልሽ ትሪት አድርጊኝ ኢንሻአላህ ደግሜ ደግሞ ይህንን ስተት አልሰራም የሚል በሁለታችን መካከል መግባባቶች እንዲፈጠሩ ማውራት ነው ሌላ የተለየ ወደ የተካበደ ግጭት ውስጥ መግባት አላስብም ወላሂ خيرش بسم الله والحمد لله ስሜ ያው ጅብሪል ይባላል አሁን በተነሳው ኮንቴክስ በጣም ከባድ ነገር ነው ወላሂ ሐቂቃ ለመናገር ለምን የሰው ልጅ ባሁን ባለው በስልክ አቢዝ ሆኗል ብዙ ነገር በጣም ትኩረት የሚስብህ ነገር ነው በጣም ስሜታዊ ትሆናለህ ስለዚህ ያ ፍራክሽን ኦፍ ሰከንድስ ያለው ኢሞሽናል የምትሆንበት ነገር ከባድ ነው ግን በራሴ የጀረብኩት በዛ ጊዜ ላይሆን ይችላል ግን ትግስቴን ዋጥ ለማድረግ ምናምን ኤክሰርሳይዝ ከዚህ በፊት ማድረግ ያለው ከህይወት ልምዴ በትዳር ላይ ባለሁበት ህይወት ራስን እንደምንም ለማረጋጋት ወጥተህ ሊሄድ ይችላል ወይ ባለህበት ትንሽ ቁጭ ልትል የመጀመሪያ ጥፋቱ ያንተ ነው የራሴ ነው ጥፋቱ ግልጽ ነው የራሴ ጥፋት ነው አላ ኩሊ ሐል ግን ብዙ ነገር ስሜታዊም ሆን ምናምን አለ ግልጽ ነው ግን ያው ስሜትን ለመቆጠብ እንደምንም በየጥፋቴም ከመሆኑ አንፃር ስለሆነ ትንሽ ራሴን ለማረጋጋት
እሞክራለሁ ብዬ አስባለሁ። በራሴ ሳየው እንደምንም ብዬ ስሜቴን ለመቆጣጠር እሷ ልክ ናት። ኤግዛክትሊ ምንም ጥርጥር የለውም። የእሷ ነገር ትክክል ነው። ጥሪው አንድ ጊዜ ቢሆንስ ጅብሪል ናራት ብላ አልሄድክም ምን ታደርጋለህ? መታነጠቀች ወይም ሳም የሆነ አክሽን ወሰደች ስሜታው ሊሆን ይችላል ከአንድ ከሆነ ላኪን ግን እንደመጀመሪያ እንድትነሳ ተደጋግሞ ከሆነ ግን የራስም ስሜት አለ ጥፋትም እንደሆነ ግልጽ ነው። ግን ምንድነው በስልክ ላይ ትኩረታችን በጣም ስለሚወሰድ ተደጋጋሚ ከዛ ላለማውጣት ጥረት ያደርጋል። ይሄ ግልጽ ነው ያለው ነገር ነው። አንድ ሲሆን ትንሽ ስሜታው ለመሆን ይችላል ግልጽ ነው። ተደጋጋሚ ከሆነ ግን እንደምንም ራሴን ሶብር ለማድረግ ጥረት አደርጋለሁ። والله اعلم። ቢስሚላህ ሳሚር እባላለሁ። ሴናሪዮን ራሱ ውስጥ አቀርበው ቤት እየሳልኩ ነበርና ራሴን አይ ቲንክ ሰምታይምስ እኔ ጋር ራሱ ይገጥመኛል። ለስራ ለህይወት ዝግጅት በማድረግበት ሰዓት ላይ ወይ ንባብ ላይ ልትሆን ትችላለህ። እዛ ላይ ምግቡ ተዘጋጅቶ ልጆች እሷ እየጠበቁ ከሆነ የእሷ ሪያክሽን ኬት መጣ ነው። አሁን የመጣው ሪፒቲሽኑ ከጨመረ እንደ ሰው አይምሮ ፍሊፕ ያደርጋል። ንዴቶች ምናምን የሚባሉ ስሜቶች ይመጣሉ እና ያ መጥቶባት ከሆነ ከፊቷ ከአክሽኗ ትረዳለህ እና ያ ከሆነ እንዴት ስትረስ ማኔጅ ማድረግ ይቻላል? አሁን ብዙዎቻችን ችግር ያለብን የንዴት የመቆጣጠር አቅማችን ላይ ነው። በሐዲሳችንም ነቢያችን አለይሂ ሰላም እንዳሉ አንድ ሰው ጀግና ማለት የሚባለው በዛ በጣም ከባዷ በሆነችዋ የንዴት ወር ይሄ የአእምሮ እንትን ፍሊፕ ከፍ በምትልበት ሰዓት ላይ ያንን ማኔጅ አድርጎ ፖዚቲቭ ሪያክሽን የሰጠ ሰው ነው። ሶ የእሷ ምናልባት እሷ እኔን ጫማ ውስጥ አላስገባች ሊሆን ይችላል። እሷን ያናደዳት እዛ ጋር መቅረቡ፣ ሁኔታው መዘጋጀቱ፣ ከዛ ደግሞ ልጆች መጠበቃቸው ነው። ሰከንድ እሷ እኔ ያለሁበት ጫማ ምናልባት እኔ የማነበው ያ ንባብ ነገ ፈተና ኖሮብኝ ሰምቲንግ በጣም ለህይወታችን አስፈላጊ የሆነ ቦታ ላይ ሆኜ አስባ ከሆነ ያን እንዴት ላይኖር ይችላል። ግን ቀጥታ በሩን ከፍታ ከሆነ የሚሆነው እኔ የማያስፈልግ ቦታ ላይ ነኝ ብላ ካሰበች ትናደድ ትችላለች። በእኔ ቤት ፕሪንሲፕል ደግሞ ምን አለው ስትረስ እንዴት ማኔጅ ማድረግ ይቻላል? ልጆቼንም ኮች የማደርገው ወይ እንትን የምለው አንድ ሰው ሲናደድ ሂደ ሳሜ ነው የምለው። ታናሽ ልጆቼ ስናደድባቸው እንዳልቆጣቸው ስለምፈልግ ሂጂ በጣም በፍቅር ስስማቸው ያቺ ፍሊፕ ምናልባት 10 ሰከንድ ኦር የሆነ ሰከንድ ነች። እዛ ግን ፖዚቲቭሊ ልጆቹ ላይ ማሳረፍ ይቻላል እና አባቢ እኮ ሲናደድ ወጥቶ ነው የሚሰማኝ። ከዛ ግን አድቫይዝ የሚለው ያቺ ትበርድና ልጆችን ሼፕ ወደ ማድረግ ሂደት ውስጥ ትገባለህ። ኖርማል ህይወት ውስጥ ሲጀመር ማለት ነው። ያቺ ሞመንት ግን ከባድ ነች። አሁን እኔ እንደሷም ፊል አደርጋለሁ። ኦፍ ኮርስ አዘጋጅታ አቅርባ ምን ብላ ስትጠራ ለመምጣት በጣም ዲስአፖይንት ያደርጋል እና ሺዝ ራይት። እሱ ግን እኔ አክሴፕት አደርጋለሁ። እኔ እንደዛ ነው የማደርገው። አክሴፕት አደረግና አፖሎጃይዝ ጠይቄ ከዛ ወደ ማዕዱ የሚሄድበት ሁኔታ ውስጥ ፈጥራለሁ። እንደዚህ ነው። ግን ልትናደድ የማችልበት ሁኔታ አይኖርም። ምናልባት እቺ ፍሊፕ የምታደርገው የአእምሮአችን አካል ግን መቆጣጠር ትልቁ የሰው ልጅ ወሳኙ ፓርት ነው ብዬ ነው የማስበው። ሴናሪዮ ብዙ ቤት ውስጥ አለና በዛ ርኬት ብናየው ለማለት ፈልጌ። ጀዛከላሁ ኸይር። በጣም የሚገራርሙ ተሞክሮች ናቸው። ሹክራን። ቢስሚላህ ሰላም አለይኩም። ማለት እኔ ብሆን ኖሮ የማደርገው ያው ሁሌም የማደርገው ነገር ስለሆነ ዝም ብዬ ልጆቼን አብልቼ ነው ወደ እሱ የምጠብቀው። ልጆቼን አብልቼ አስተኛለሁ። ከዛ በኋላ እሱ እስከሚጨርስ ስልኩን ጠብቃለሁ። እኔ ደግሞ የእውነት ነው ብዙ ጊዜ ምዕራት አይደለም ቁርስ ነው ብዙ ጊዜ ሊሆን የሚችለው፣ ግን ቢሆንም እሱ እስከሚጨርስ መጠበቅ ነው በቃ። እንደውም ወደ ስልኩ ወደ እሱ አካባቢ ማልደርሰው። እሺ አሪያም እባላለሁ። እኔ ላረግ የምችለው ማለት ጉልበት አልጠቀምም።
ግን በቃ ትቼ ከልጆቼ ጋር ራቴን በልቼ ወይም ቁርሴን በዚህ ልቀጣው እችላለሁ። ያ ነገር እንዳይደገም ማለት ነው እና ሌላ ጊዜም ደግሜ ባለመጥራት ራሱ አይቶ አስቦ እንዲመጣ ማለት ነው እና ይሄንን ነው ማድረግ የምችለው። ቢስሚላህ ስሜ ነጃት ይባላል። ያው እኔ በዚች ሴት ቦታ ብሆን መጀመሪያ ላይ እንገነዘበው የሚገባው ነገር አንድ አባት ልጆቹና ሚስቱ ራት እንብላ ያሉት ሞር አስፈላጊ ነገር ካልሆነ በስተቀር ወይ መጽሐፉም የሚያነበው መጽሐፍ ጠቃሚ ሆኖ ሊሆን ይችላል ወይንም ደግሞ የሚጠቀመው በስልኩ የሚጠቀመው ነገር የሥራ ጉዳይ ሊሆን ይችላል ወይንም ደግሞ አስፈላጊ ነገር ሊሆን ይችላል። ስለዚህ ያው እጠራዋለሁኝ። ሞር ግን ትኩረቱ እዛ ስራው ላይ ከሆነ ደግሞ ያው ልጆቹን አብልቼ በማስተኛት ያን ስራውን እስኪያጠናቅቅ ድረስ መጠበቅ አለብኝ ማለት ነው እና የኔ እናት እሺ፣ በጣም ነው የምናመሰግነው ውድ ታዳሚያን።